በዚህ ቦታ ላይ ታጋቾቹ በአሸባሪ ቡድኑ አባላት ተከበው ዳይመንድ እንዲፈልጉ ይደረጋል። ነገር ግን ዳይመንድ አግኝቶ ለመደበቅ የሚሞክር ታጋጅ ሲገኝ የአሸባሪ ቡድኑ አዛዥ የሆነው ካፒቴን ፖይዝን ያለምንም ርህራሄ ተኩሶ ይገድላቸዋል። ከዕለታት በአንዱ ቀን ግን ሰለሞን በጣም ትልቅ የሆነ ዳይመንድ ያገኝና ለማንም ሳይናገር በእግሮቹ ጣቶች መሃል ይደብቀዋል። ለሽንትም አስፈቅዶ በመሄድ ላይ ሳለ ካፒቴን ፖይዝን ያገኘውና የደበቀው ነገር ካለ በማለት ብጥር አድርጎ ይፈትሸዋል። ነገር ግን ምንም ስላላገኘ እንዲሄድ ፈቀደለት። ሰለሞንም ሰው እንደሌለ ካረጋገጠ በኋላ ዳይመንዱን በጨርቅ ጠቅልሎ ለመቅበር ሲሞክር ከኋላው ሽጉጥ ይደቀንበታል። ዞሮ ሲመለከትም ካፒቴን ፖይዝን ነበር። ሰላም እንዴት ናችሁ ውድ የአዲስ ሲኒማ ተከታታዮች? እንዲሰራላችሁ የምትፈልጉትን ፊልም እንድትመርጡ በሰጠናችሁ እድል መሰረት ብለድ ዳይመንድ የተሰኘውን ፊልም ስለመረጣችሁ ደስ በሚል አቀራረብ ይዘንላችሁ መተናል። እስከ መጨረሻው ተከታተሉን። ፊልሙ ሲጀምር አንድ ሰው እያሳየን ነው። ስሙም ሰለሞን ይባላል። አሳ አጥማጅ ሲሆን የሚኖረው አፍሪካ ውስጥ በምትገኘው ሴራሊዮን በተባለች ሀገር ነው። ሰለሞን በጠዋት ተነስቶ ልጁ ዲዮንን ወደ ትምህርት ቤት እንዲሄድ ይቀሰቅሰዋል። ከዛም ቀኑን ሙሉ አሳ ሲያጠምድ ከዋለ በኋላ ልጁን ከትምህርት ቤት ያመጣዋል። አንድ ቀን ግን እንደተለመደው ከትምህርት ቤት ወደ ቤታቸው እየተመለሱ ባለበት ሰዓት የከተማዋ አሸባሪዎች በመኪና ወደ ሰፈራቸው ሲመጡ ይመለከታሉ። ሰለሞን ልጁን ይዞ በፍጥነት መሮጥ ጀመረ። ከዛም ዲያን ከአንድ ጀልባ ስር ከደበቀው በኋላ በፍጥነት ወደ ቤት እየሮጠ ሄደ። አሸባሪዎቹ ፊት ለፊት የሚታያቸውን ሰው ሁሉ ያለምንም ርህራሄ መረሸን ጀመሩ። ሰለሞን ግን እየሮጠ በመሄድ ቤተሰቡን አንድ በአንድ አስወጣ። ሆኖም ግን እሱ ማምለጥ አልቻለም ነበር። አሸባሪዎቹ ደርሰው በቁጥጥራቸው ስር አደረጉት። ሰለሞንም እየጮኸ ሚስቱንና ልጆቹን እንዲያመልጡ ነገራቸው። በመቀጠል አሸባሪዎቹ እንደ ሰለሞን የማረኳቸውን ሌሎች ሰዎች ሰብስበው ካፒቴን ፖይዝን የተባለው መሪያቸው ፊት አቀረቧቸው። በዚህ ሰዓት ካፒቴን ፖይዝን በተደረገው ምርጫ ላይ ስላልመረጡት የተያዙትን በሙሉ እጃቸው እንዲቆረጥ አዘዘ። በጣም በሚያሳቅቅ ሁኔታ እጃቸውን በገጀራ መቆራረጥ ጀመሩ። ከዛም የሰለሞን ተራ ደርሶ እጁን ሊቆረጥ ሲል ካፒቴን ፖይዝን ያስቆማቸዋል። ምክንያቱም ሰለሞን ፈርጠም ያለ ሰውነት ስላለው ለሥራ እንደሚፈልገው ከነገራቸው በኋላ ወደ ቁፋሮ ቦታ ይዘውት ሄዱ። በዛም ቦታ ላይ ሰለሞንና አብሮት የተያዙት ሰዎች ዳይመንድ ፍለጋ ላይ ናቸው። በዚህ ሰዓት ከመካከላቸው አንዱ በፍለጋ ላይ ትንሽ ዳይመንድ ያገኝና ቀስ ብሎ አፍ ውስጥ ይደብቀዋል። ነገር ግን እንዳለመታደል ሆኖ ካፒቴን ፖይዝን ተመልክቶት ነበር። ካፒቴኑ ሁሉም ስራ እንዲያቆሙ ካደረጋቸው በኋላ ወደ እሱ በመሄድ ዳይመንዱን እንዲሰጠው አደረገው። ነገር ግን በዚህ ብቻ አላበቃም። ለሌሎች ምሳሌ እንዲሆን ፊት ለፊታቸው ተኩሶ ገደለው። በሌላ በኩል አንድ አውሮፕላን ባዶ ሜዳ ላይ ሲያርፍ እንመለከታለን። አውሮፕላኑ ከቆመ በኋላ ዳን የተባለ ወጣት ከውስጥ ወርዶ ፊት ለፊት ወዳሉት የታጠቁ ቡድኖች በመሄድ ኮማንደር ዜሮን ማግኘት እንደሚፈልግ ነገራቸው። እነሱም መሳሪያዎችን ሊገዛ እንደሄደና እዚህ እንደማይገኝ ነገሩት። ዳኒ ግን የነገሩት ነገር ስላልተዋጠለት ይዞት የነበረውን ሽጉጥ አስረክቧቸው አልፏቸው ወደ ውስጥ ገባ። እንደገመተውም ኮማንደር ዜሮን ውስጥ ተቀምጦ አገኘው። ኮማንደር ዜሮም ዳኒ መሳሪያዎቹን ይዞ እንደመጣ ጠየቀው። ዳኒ ግን መጀመሪያ ዳይመንዶቹን ማየት እንደሚፈልግ መለሰለት። በዚህም ተስማምተው ብዛት ያላቸውን ዳይመንዶች አውጥቶ ሰጠው። ከዛም ዳኒ ዳይመንዶቹን በመቀበል መሳሪያዎቹን አስረክቦ ከተወሰኑ የመንደሩ ሰዎች ጋር ፍየሎችና በጎችን ይዘው እየሄዱ ሳለ የመንግስት ወታደሮች ያገኟቸዋል። እሱም ተመራማሪ እንደሆነ ፓስፖርቱን እያሳየ ይነግራቸዋል። እነሱም ስለተጠራጠሩት ፍየሎቹን መፈተሽ ጀመሩ። በመሃልም አንደኛው የፍየል ቆዳ ላይ የስፌት ምልክት በማግኘቱ በያዘው ቢላ ስፌቱን በመቅደድ የተደበቁትን ዳይመንዶች አገኘ። በዚህም ምክንያት ዳኒን አብሮት ከነበሩት ሰዎች ጋር በቁጥጥር ስር ያውሉታል። በሌላ በኩል ሰለሞን በፍለጋ ላይ ያልተለመደ ግዙፍ ፒንክ ዳይመንድ ያገኛል። ነገር ግን ለማንም ሳይናገር በእግሮቹ ጣቶች መሃል ከከተተው በኋላ ሽንቱ እንደመጣበት በማስመሰል አስፈቅዶ ወደ ጫካ ገባ። በጫካ ውስጥም በመሄድ ላይ ሳለ ካፒቴን ፖይዝን ያገኘውና የደበቀው ነገር ካለ በማለት አገላብጦ ፈተሸው። ነገር ግን ምንም ስላላገኘ እንዲሄድ ፈቀደለት። ሰለሞንም በጫካው ውስጥ ብቻውን መሆኑን ካረጋገጠ በኋላ ዳይመንዱን ከጣቱ ውስጥ አውጥቶ በጨርቅ በመጠቅለል ለመቅበር መቆፈር ጀመረ። ነገር ግን ሳያስበው ከጀርባው ሽጉጥ ተቀባበለበት። ዞሮ ሲመለከት ካፒቴን ፖይዝን ነበር። ካፒቴኑም ዳይመንዱን እንዲሰጠው ጠየቀው። ሰለሞንም ስለፈራ ሊሰጠው ሲል የመንግስት ወታደሮች በቦታው ላይ ደርሱና አካባቢው በጥይት ድምጽ ተናወጠ። አሸባሪዎቹ ላይ በተከፈተው ከባድ ተኩስ ካፒቴኑ ቆሰለ። ሰለሞንም ይህንን አጋጣሚ ተጠቅሞ ዳይመንዱን ከቀበረው በኋላ በወታደሮች በመያዝ ታሰረ። እንደ አጋጣሚ ሆኖ የተያዙት አሸባሪዎቹና ታጋሾቹ የተወሰዱት ዳኒ የታሰረበት እስር ቤት ውስጥ ነበር። ካፒቴን ፖይዝም ወደ እስር ቤቱ ሲገባ ሰለሞንን ተመለከተው። ዳይመንዱንም የት እንዳደረገው ሲጠይቀው ሰለሞን ዝምታን ነበር የመረጠው። በዚህ ሰዓት ካፒቴኑ ወደ ሌሎች እስረኞች በመዞር ዳይመንዱን ከሰለሞን ለተቀበለው ማንኛውም ሰው $1000 እንደሚሸልም ሲናገር፣ ሰለሞን በብስጭት ካፒቴኑ ስለሚያወራው ነገር እንደማያውቅና ምንም አይነት ዳይመንድ እንዳልያዘ ልብሱን አውልቆ እርቃኑን ሆኖ አሳያቸው።
በሚቀጥለው ቀን ዳኒ ዋስ በማግኘቱ ከእስር ቤት ተለቀቀ። አብሮትም ላለው ሰው ሰለሞንን እንዲያስፈታው ይነግረዋል። ከዛም በመቀጠል ወደ ቤቱ ከተመለሰ በኋላ ጥርሱ ውስጥ ደብቆት የነበረውን ዳይመንድ በማውጣት ሄዶ ይሸጠዋል። በሌላ ትዕይንት ሰለሞን ከእስር ቤት ሲለቀቅ እንመለከታለን። የዳኒም ጓደኛ ወደ ሰለሞን በመጠጋት ያስለቀቀው ሰው ወዳጁ እንደሆነ በመንገር የተወሰነ ብር ሰጥቶት ከአካባቢው ተሰወረ። ትዕይንቱ ሲመለስ ዳኒ አንድ መዝናኛ ውስጥ እየተዝናና ባለበት ሰዓት ማቴ የተባለች ወጣት ወደ ዳኒ በመቅረብ ማዋራት ጀመረች። ትንሽ ተግባብተው ከወሩ በኋላ ጋዜጠኛ መሆኗን ስለተረዳ ሰድቧት ጥሏት ይሄዳል። ማቲም ተከትለው በመሄድ ስለ ህገወጥ የዳይመንድ ንግድ ልታወጣጣው ሞከረች። እሱ ግን ምንም ሳይመልስላት ትቷት ሄደ። በሌላ ትዕይንት የሰለሞን ቤተሰቦች ሸሽተው የተደበቁበት ስፍራ ላይ የአሸባሪ ቡድኑ ይደርስባቸውና የሰለሞንን ልጅ ዲዮንን ጨምሮ ብዙ ህፃናትን አግተው ይወስዷቸዋል። ዳኒ ከአለቃው ጋር ተገናኝቶ እያወራ ነው። አለቃው ዳኒ ዳይመንዶቹን በወታደሮች ስላስያዘበት በጣም ተናዷል። ዳኒም ሮዝ ዳይመንድ የተባለውን በቅርቡ እጁ ስለሚገባ በሱ እንደሚክሰው ቃል ገባለት። የዛኑ ቀንም ሰለሞንን ፈልጎ አገኘውና ዳይመንዱን የት እንደደበቀው ጠየቀው። ሰለሞንም ስለምን እንደሚያወራ እንደማያውቅና ወደ ስራው መመለስ እንዳለበት ነግሮት መንገድ ላይ ጥሎት ወደ መኪና ገባ። በተመሳሳይ ሰዓት የአሸባሪ ቡድኑ ያገታቸውን ህፃናት ሰብስበው ተኩስና ግድያ እያሰለጠኗቸው ይገኛል። በጣምም ጨካኝ እንዲሆኑ የውሸት ታሪኮችን ይነግሯቸዋል። ካፒቴን ፖይዝም ወደ ሰለሞን ልጅ ዲዮ በመጠጋት የሚፈልገው ነገር በሙሉ የሱ እንደሆነ ገልጾለት የካፒቴን ማዕረግ ሰጠው። በሌላ በኩል ዳኒ በድብቅ ሽጉጥ ይቀበላል። የአሸባሪ ቡድኑ ዋና ከተማ ውስጥ ለመግባት ትንሽ ኪሎ ሜትሮች ብቻ ነበር የቀረው። በዚህም ምክንያት በከተማዋ አዋጅ ታውጇል። ከባድ ደም መፋሰስም ስለሚኖር ወታደሮች በከተማው ውስጥ ተዘጋጅተው እየጠበቁ ይገኛሉ። በዚህ መሃል ግን ዳኒ ሰለሞንን አገኘው። ከእስር ቤት ያስፈታው እሱ መሆኑን ከነገረው በኋላ ጓደኛሞች መሆን እንደሚችሉ ገለጸለት። ሰለሞን ግን ከሱ ጋር ምንም አይነት ስራ መስራት እንደማይፈልግና እንደማያምነውም ሲነግረው ዳኒ ቤተሰቦቹ የት እንዳሉ እንደሚያውቅ ሲገልጽለት ሐሳቡን ቀየረ። በዚህ ሰዓት አሸባሪ ቡድኑ ከተማ ውስጥ ገብቶ ስለነበር ወደ እነሱ ሲመጣ ተመለከቱት። ዳኒም ቤተሰቡን እንደሚያገኝለትና ከዳይመንዱ ላይም ግማሽ እንደሚያካፍለው ቃል እንዲገባለት ጠየቀው። ሰለሞንም በሐሳቡ በመስማማቱ ከተኩሱ ለማምለጥ መሮጥ ጀመሩ። ብዙዎች ከአሸባሪ ቡድኑ በሚተኮሱ ጥይቶች ህይወታቸው አለፈ። የመንግስት ወታደሮች አሸባሪ ቡድኑ ላይ ተኩስ ቢከፍቱም መቋቋም አቃታቸው። በአሸባሪ ቡድኑና በመንግስት ወታደሮች መካከል በሚደረገው የተኩስ ልውውጥ ከተማዋ በአንድ ጊዜ የጦርነት አውድማ መሰለች። ዳኒና ሰለሞን ግን እንደምንም አምልጠው ተደበቁ። በተደበቁበት ክፍል ውስጥም ብዙ ህፃናት ይገኛሉ። በቀዳዳም አጮልቀው ሲመለከቱ የተማረኩ የመንግስት ወታደሮች በአማጺ ቡድኑ ተሰብስበው ሲረሸኑ አዩ። እስኪመሽም ጠብቀው ዳኒና ሰለሞን ከዚህ ሁሉ በሰላም አመለጡ። ከከተማም ለመውጣት ሲሞክሩ በአሸባሪ ቡድኑ ቁጥጥር ስር የነበረ ድልድይ ያገኛሉ። ድልድዩን ለመሻገርም ሌላ አማራጭ ስላልነበራቸው ሰለሞን የአሸባሪ ቡድኑ አባል በመምሰል ዳኒን አስሮ ወደ እነሱ ከተጠጉ በኋላ ዳኒ ሽጉጡን በማውጣት ሁለቱንም ጠባቂዎች ተኩሶ ገደላቸው። ድልድዩንም ተሻግረው ሲጓዙ ከጥቃቱ ከተረፉ ብዙ ሰዎች ጋር ተቀላቅለው መንግስት ወዳዘጋጀው መጠለያ ገቡ። በመጠለያ ውስጥም ማቲና ዳኒ ተገናኝተው ከዚህ በፊት ጠይቀው ስለነበረው ጉዳይ በዝርዝር ነገራት። እንዴት አድርጎ በድብቅ ዳይመንዶቹን ከሀገር እያወጣ ለትልልቅ የዓለም ነጋዴዎች እንደሚያስረክብና የነጋዴዎቹን ስም ዝርዝርም በጠቅላላ ነገራት። በምላሹ ደግሞ እሷ የሰለሞንን ቤተሰቦች እንድታገኝለት ስለጠየቃት በሐሳቡ ተስማምታ የሰለሞንን ቤተሰቦች ለማግኘት በፍጥነት ወደ ሄሊኮፕተር በመግባት ማቲ ወደ መራቻቸው ቦታ ሄዱ። በሺዎች የሚቆጠሩ ተፈናቃዮች የተሰበሰቡበት ቦታ ላይም ደረሱ። ማቲም ለጠባቂዎቹ የሰለሞንን ቤተሰቦች ስም ዝርዝር ሰጥታ አስጠራችለት። በዚህም ሰለሞን ቤተሰቡን አገኘ። ነገር ግን ወንድ ልጁ ዲዮ በአሸባሪ ቡድኑ እንደተወሰደ አረዱት። ሰለሞንም በጣም ተበሳጭቶ በስሜት ቤተሰቡን እንዲለቋቸው ወታደሮቹ ላይ መጮ ሲጀምር ዳኒና ማቲ ጎትተው ወሰዱት። ማቲም እያጽናናቸው ጦርነቱ ካለቀ በኋላ መልሶ ቤተሰቡን እንደሚቀላቀል ቃል ገባችለት። አሁን ዳኒ በቃሉ መሰረት ሰለሞንን ከቤተሰቡ ጋር አገናኝቶታል። ቀጣዩ የሰለሞን ተራ ስለሆነ ዳይመንዱን የት እንዳደረገው ጠየቀው። ሰለሞን ግን የልጁ መታገት ስላስጨነቀው ለዳኒ ጥያቄ መልስ አልሰጠውም ነበር። ዳኒም ወደ ማቲ በመሄድ ዳይመንዱ ወዳለበት ቦታ እንድትወስደው ጠየቃት። እሷም በሐሳቡ ተስማምታ ሰለሞን እንደ ካሜራማን፣ ዳኒ ደግሞ እንደ ጋዜጠኛ መስለው ጉዟቸውን ጀመሩ። ነገር ግን ብዙም ሳይጓዙ በመኪናው ላይ ከባድ ተኩስ ተከፍቶ በመኪናው ውስጥ የነበሩ ብዙ ሰዎች ህይወታቸው አለፈ። በዚህ ሰዓት ዳኒ ሹፌሩን በመተካት መኪናውን ይዞ ወደ ጫካ ገባ። ነገር ግን ህይወታቸውን ማትረፍ ቢችሉም ጫካ ውስጥ መኪናው ከዛፍ ጋር በመጋጨቱ ጉዟቸውን በእግራቸው ለመቀጠል ተገደዱ። ብዙ ከተጓዙም በኋላ ጫካ ውስጥ የሚኖሩ ጎሳዎች ያገኟቸዋል። ማቲም ወደ ሰዎቹ በመጠጋት በጥሩ ሁኔታ ከተግባባቻቸው በኋላ አብረው ፎቶ በመነሳት ወደ መሪያቸው ወሰዷቸው። መሪያቸውም ቤንጃሚን ይባላል። አሸባሪ ቡድኑ አግቷቸው ከነበሩት ልጆች መካከል የተወሰኑትን በማስጣል እሱ ጋር እያኖራቸው ነበር። በቀጣዩ ቀን የዳኒ አለቃ ወደሚገኝበት ካምፕ ተጓዙ። እንደተገናኙም የአሸባሪ ቡድኑ ዛሬ ምሽት ላይ እንደሚያጠቋቸውና በዚህ መሃል ዳይመንዱን የመፈለጊያ ክፍተት እንደሚያገኙ አሳወቀው።
ከዛም ዳኒ ወደ ማቲ ተመልሶ በመሄድ ወደ መጣችበት ለመመለስ ትንሽ ደቂቃዎች እንደሚቀሯትና እሱም ወደ ውጊያ ምሽት ላይ እንደሚሄድ ነገራት። ማቲም በነገራት ነገር ቢከፋትም በህይወት ተርፎ ወደ ለንደን ከተመለሰ እንዲደውልላት ስልኳን ጽፋለት ወደ ፕሌኗ ሄደች። በመቀጠል ዳኒና ሰለሞን ዳይመንዱን ፍለጋ ወደ ጫካው ገቡ። ምሽት ላይም የመኪና ድምጽ በመስማታቸው ተደብቀው ሲያዩ በድንገት ሰለሞን አንዱ መኪና ላይ ልጁ ዲዮንን የተመለከተው ስለመሰለው ዲዮ በማለት ተጣራ። በዚህ ሰዓት መኪናው ወዲያውኑ በመቆም መኪናው ላይ የነበሩት አሸባሪዎች ተኩስ ከፈቱባቸው። እነሱም በፍጥነት በመሮጥ በቅጠሎች ተሸፍነው አመለጡ። በሚቀጥለው ቀንም ጉዟቸውን ቀጥለው ወደ አንድ የጦር ሰፈር ደረሱ። ሰለሞን ወደ ውስጥ ገብቶ ልጁ ዲዮንን ለመፈለግ ቢያስብም ዳኒ ግን ሊፈቅድለት አልቻለም። ሰለሞን ሐሳቡን ሊቀየር ስላልቻለም ተደባደቡ። ምንም እንኳን ሰለሞን የፈረጠመ ሰውነት ቢኖረውም ዳኒ ግን የውትድርና ችሎታ ስለነበረው ድብድቡን አሸንፎ ሰለሞን ለሽጉጥ ደቀነበት። ሐሳቡንም እንዲቀይር ቢጠይቀውም ሰለሞን ልጁን መታደግ ካልቻለ ከሞተ ሰው እንደማይተናነስ አስረዳው። ይህ ንግግሩም የዳኒን ልብ በመንካቱ ሲመሽ ወደ ካምፕ በመሄድ ልጁ ዲዮንን እንደሚፈልጉ ቃል ገባለት። ሲመሽም ወደ ካምፑ ተጠግተው ልጁን መፈለግ ጀመሩ። ነገር ግን ዲዮንን ሊያገኙት አልቻሉም። ሲነጋም ጉዟቸውን ቀጥለው ሌላ ትልቅ የአሸባሪዎች ካምፕ ተመለከቱ። ዳኒም ለአለቃው ደውሎ ጦሩን ይዞ እንዲመጣ ለመናገር ሲሞክር ሰለሞን አስቆሞና ልጁ ዲዮን እዛ ሊገኝ እንደሚችል ነገረው። ነገር ግን ዳኒ ሊሰማው አልፈለገም። ለአለቃው ደውሎ የካምፑን መገኛ ጠቆማቸው። አለቃውም ወታደሮችን ይዞ ጠዋት እንደሚደርስ አሳወቀው። ዳኒና ሰለሞን ምሽቱን እዛው ካሳለፉ በኋላ ሊነጋጋ ሲል ዳኒ ከእንቅልፉ ሲነቃ ሰለሞን አጠገቡ አልነበረም። በዚህ ሰዓት ሰለሞን ወደ ካምፑ ገብቶ ሲፈልግ ልጁ ዲዮንን ካርታ እየተጫወተ አገኘው። ትከሻውንም በቀስታ ነክቶት ለመወራት ሲሞክር ዲዮ ግን እየጮኸ አባቱ ካዲ እንደሆነና ከፊቱ ዞር እንዲልለት ነገረው። በዚህ ሰዓት ሌሎቹ አሸባሪዎች ሰለሞን ላይ ሽጉጥ ደቅነው ወደ ካፒቴን ፖይዝን ይዘውት ሄዱ። ካፒቴን ፖይዝንም ሰለሞንን እንዳየው ፈልጎት እንደሚመጣ እርግጠኛ እንደነበር ነገረው። ከዛም ዳይመንዱን የት እንደደበቀው እንዲነግረው አስፈራራው። ሰለሞን ግን ሊናገር ፈቃደኛ አልነበረም። ዳኒም የሚሆነውን ሁሉ ከርቀት እየተከታተለ ነበር። በዚህ ሰዓት ካፒቴኑ ዳይመንዱን የማይሰጠው ከሆነ ቤተሰቦቹን በሙሉ አንድ ባንድ እንደሚገልበት አስጠነቀቀው። ነገር ግን በዚህ መሃል የጦር ሄሊኮፕተር ትመጣና አካባቢው ላይ ከፍተኛ ጥቃት ታደርሳለች። ካፒቴን ፖይዝም ዲዮንን እየጎተተ መሮጥ ጀመረ። ሰለሞን ግን ተከትሎት በመሄድ ልጁን ካስጣለው በኋላ ካፒቴኑን በአካፋ ደብድቦ ገደለው። ዳኒም መሳሪያ በማንሳት ወደ ሰለሞን የሚቀርቡትን አሸባሪዎች መግደል ጀመረ። በመሃልም ዲዮንን ከተኩሱ መሃል ያየውና ወደሱ በመሄድ ከተኩሱ አዳነው። በተኩሱ መሃል አብዛኞቹ የአሸባሪ ቡድን አባላት ተገደሉ። የተረፉት ደግሞ በቁጥጥር ስር ዋሉ። ዳኒም ሰለሞንን ካለቃው ጋር አስተዋወቀው። ከዛም ለብቻው በመውሰድ ዳይመንዱ ያለበትን ካልጠቆመው ሁለቱም ሟች መሆናቸውን አረጋገጠለት። ነገር ግን ሰለሞን አሁንም ምንም አልመለሰለትም። በዚህ ሰዓትም ዲዮንን አግተው ቦታውን እንዲጠቁማቸው ጠየቁት። አሁን ግን ሰለሞን በልጁ ስለመጡበት ወደ ደበቀበት ቦታ ይዟቸው በመሄድ መቆፈር ጀመረ። ዳኒ ግን የወታደሮቹ ሐሳብ ዳይመንዱን ተቀብለው ሊገሏቸው እንደሆነ ስለገባው አንዱን ወታደር አንገቱን ብሎ መሳሪያውን በመቀበል ተኩሶ ሁሉንም ገደላቸው። አለቃውንም በመጨረሻው ጥይት ግንባሩን ብሎ ገደለው። በመቀጠልም ሰለሞን ዳይመንዱን ፈልጎ አገኘው። በዚህ ሰዓት ዲዮን ሽጉጥ በማንሳት ደቀነባቸው። አፈሙዝንም ወደ አባቱ ሲያደርገው ሰለሞን እሱ ምንም ነገር ቢያደርግ ልጁ እንደሆነና ለዘላለም እንደሚወደው ፍቅሩም እንደማይቀንስ ገለጸለት። በዚህም ሰዓት ዲዮን በአባቱ ንግግር ልቡ ተነክቶ ሽጉጡን ጥሎ አቀፈው። በዛም ቅጽበት ወታደሮች ደርሰው ተኩስ ስለከፈቱባቸው ማምለጥ ጀመሩ። ዳኒም ስልክ በመደወል አውሮፕላን ጠራ። ነገር ግን ቦታው ለማረፍ ስለማይመች ተራራው ላይ መውጣት ነበረባቸው። ዳኒ ግን በጥይት ጎኑን ተመቶ ስለነበር አቅም አጣ። በዚህም ምክንያት ሰለሞን ተሸክሞት ጉዟቸውን ቀጠሉ። ዳኒ ግን በጣም ተዳክሞ ስለነበር እንዲያወርደው ጠይቆት ዳይመንዱን ለመጨረሻ ጊዜ አውጥቶ ከተመለከተው በኋላ ሽጉጥና የማቲን አድራሻ ጨምሮ ለሰለሞን በመስጠት ተሰናበተው። በዚህ ሰዓት ግን በድጋሜ ተኩስ ተከፈተባቸው። ዳኒም አማራጭ ስላልነበረው ሰለሞንን እንዴት ካደረገው በኋላ መታኮሱን ቀጠለ። በመጨረሻም ሰዓት ስልኩን አውጥቶ ማቲ ጋር ደወለ። ማቲም ዳኒ በመደወሉ ደስተኛ ነበረች። እሱ ግን ሰለሞንና ልጁን ተቀብላ እንድትንከባከባቸው አደራ ሰጣት። መጉዳቱንም ስላወቀች ያለበትን ቦታ እንዲነግራት ጠየቀችው። በዚህ ሰዓት ፕሌኗ ስትበር ቀና ብሎ ከተመለከተ በኋላ እሷን ስላወቃት እድለኛ እንደሆነና በዚህም ሰዓት አብረው ብትሆን ደስተኛ እንደሚሆን ነግሯት ስልኩን ዘጋው። ከዛም ትዕይንቱ ከሳምንታት በኋላ ይወስደናል። ሰለሞን ለንደን ውስጥ ከማቲ ጋር አብረው ትንሽ ከተጓዙ በኋላ ሰለሞን ብቻውን ሜዱን ቀጠለ። ፊት ለፊቱም ሲሞን የተባለ የዳይመንድ ነጋዴ መኪና አቁሞ ካስገባው በኋላ 2 ሚሊዮን ፓውንድ ለሰለሞን በድርድር አቀረበለት። እሱ ግን በገንዘቡ ምትክ ቤተሰቡን ወደ ለንደን እንዲያመጣለት ጠይቆት ይስማማሉ። የሚሆነውን ሁሉ ግን ማቲ ከርቀት ሆና ስትቀርጽ ነበር። ከቀናት በኋላም ሰለሞን ኤርፖርት ተጠርቶ ሲሄድ በተስማማው መሰረት ቤተሰቦቹን አገኛቸው። እሱም በተራው ዳይመንዱን አስረከበ። ማቲም ፎቶ እያነሳች ነበር። ከዚህ በኋላም እነ ሲሞን ወደ ቢሮ ሲመለሱ ማቲ በሰበሰበችው መረጃ በቁጥጥር ስር ዋሉ። በለንደንም በተደረገው ኮንፈረንስ ላይ ሰለሞን ንግግር እንዲያደርግ ተጋብዞ በታላቅ ጭብጨባ መድረኩን ሲረከብና ንግግር ሲያደርግ ፊልሙ ያልቃል።
ውድ የአዲስ ሲኒማ ተከታታዮች በእውነተኛ ታሪክ ላይ ተመስርቶ በ2006 ለእይታ የቀረበውን ብለድ ዳይመንድ የተሰኘውን ፊልም በዚህ መልኩ አቅርቤላችኋለሁ። ፊልሙ ከተመቻቸው ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ የፊልም ትረካ እስከምንገናኝ ሰላም ቆዩ።